በክፍል 2 የሚስ ኢንካግኒቶ ፊልም ላይ ዶንግሚን ለዮንግራን ከዚህ በኋላ እሱ እንደሚጠብቃትና የሷ ግሪን ሃውስ እንደሚሆን ለየትኛውም ነገር ቅድሚያ እንደሚደርስላት እያሳወቃት ነበር ያለቀው። በዛሬው ክፍል ደግሞ ይህ ግንኙነታቸው ወደ ፍቅር ይቀየር ይሆን አይሆን እሱን አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። በቀጣይ ቀን ለጠበቃ ሊሆን አንድ ያልተጠበቀ አስደንጋጭ ስልክ ይደወልለታል። ደዋዮቹም የሶንግ ሰዎች ነበሩ። መልእክታቸውንም ግልጽ አድርገው ይነግሩታል። ዮንግራን ወደኛ ካልመጣች እናቷ ትሞታለች አሉት። ሊዮን ግን በቀዝቃዛ መለሰላቸው። እርሱም የሊቀመንበሩ ጠበቃ ብቻ እንደሆነና ጉዳዩ እንደማይመለከተውም ነገራቸው። ሊዮንም ስልኩን ከዘጋ በኋላ ለጥቂት ሰከንዶች ዮንግራንን ለማስጠንቀቅ ቢያስብም ነገሩን ብትሰማ በቀጥታ ወደ አደጋ እንደምትሮጥ ስለገመተ ዝምታን ይመርጣል። በሌላ በኩል ሲሆን የዮንግራንና ዘቅዝቃ እያሰቃየቻት ነው። በድንጋጤም ትንቀጠቀጣለች። ህይወቷን እንዲምሩላትም ሲዮን ግን ትማጸናታለች። ሲዮን ግን በጭካኔ ተሞልታ ልጅሽ ድርድሩን ችላ ስላለች እንዳንቹ ጨካኝ መሆኗን አስመስክራለች እያለች ታሹፉባታለች። በመጨረሻም የዮንግራን እናት ለሶዮንግ ህይወቷ እንዲተርፍ ማንኛውንም ነገር ለማድረግ ፍቃደኛ እንደሆነች ቃል ገባችላት። ሲዮንግም ማስከተላ እሺ ትተርፊያለሽ፣ ግን ዮንግራን በምትኩ መሞት አለባት የሚል አደገኛ የሆነ ውል አቀረበችላት። በሌላ በኩል ሲሆኑ በአይምሮ ሆስፒታል ውስጥ ራሱን ተቆልፎበት አገኘ። ወዲያውኑ ድንጋጤ ወረሰው። ልጅነት ትዝታውን ብቅን አለበት። አባቱ በተመሳሳይ ሁኔታ ታስሮ ሲጮህ እናታቸው በዝምታ ትመለከት ነበር። ያኔ ህፃኑ ሲሆንና እህቱ ሶዮንግ አብሮ ነበሩ። ሲሆኑም ምን እየሆነ ነው ብሎ እናቱን ሲጠይቃት እናቱን ለማይታዘዝ ልጅ የሚሆነው ይሄ ነው ብላ ነበር የመለሰችለት። አሁን እህቱ ያንኑ ጭካኔ በሱ ላይ እየደገመች እንደሆነም ተረዳ። የዛን ዕለት ሊዮን ሲሆኑ ሊጠይቀው ያለበት የአይምሮ ሆስፒታል ድረስ ይመጣል። የሆነው እንዲህ ነው። ሊዮን እነ ካንጊሚንን ካስፈታ በኋላ ወደ ቤቱ ሲመለስ መንገድ ላይ አንድ የተጋጨ መኪና ያያል። ወርዶም ማን እንደሆነ ለማጣራት ሲሞክል ከፖሊስ ሲያመልጥ የነበረው ሲያኑ መሆኑን ይመለከታል። ከዛም በኋላ አሁን ሲዮንን ያለበት ቦታ ይዞት የመጣው ራሱ ሊዮን ነበረ። ሊዮንም ልክ ሲዮኑን እንዳገኘው ሲዮን በንዴት አንቆ ለምን እዚህ ያሰርከኝ አለው። ሊዮን ግን እህቱን እንዲጠላ ለማድረግ ሆን ብሎ እዚህ እንደደበቀውም ነገረው። እህት ድርጅቱን ልትሸጥ ስለነበረ በጭራሽ ይቅር አትልህም፣ ለዛም ነው ያንጥቼ እዚህ የደበቅኩክ ብሎ ስለ እህቱ ክፋትነት ጨማምሮ ይነግረዋል። ሊዮንም የድርጅቱን ሊቀመንበርነት ቦታ ጭምር ለሱ እንደሚሰጠው ቃል ይገባለታል። ሲዮንም ይህንን ሲሰማ የእህቱን ወንጀል ለማጋለጥና ለጋዜጠኞች ያለውን መረጃ ለመስጠት ይወስናል። ነገር ግን ሊዮን እንዲህ አለው፣ መጀመሪያ ሁሉን ሚስጥር ካልነገርከኝ በስተቀር አልረራህም፣ ከዚህም እንድትወጣ አላደርግህም ይለዋል። በዚህ ጊዜ ሁለቱም ሳይስማሙ ይቀሩና የዛለት ይለያያሉ። በማግስቱ ጧት ዶንግሚን ሰውነቴ ደክሟል፣ እንቅስቃሴ ማድረግ አለብኝ በሚል ሰበብ ወደ ግሪን ሃውሱ መሮጥ ጀመረ። ዋናው ዓላማ ግን ዮንግራንን መከተልና መጠበቅ ነበር። ዮንግራንም ይህንን አስተውላ ፈገግ አለች። በሌላ በኩል ደግሞ አዲሱ አስተማሪ ሃይጂን በትምህርት ቤቱ የወላጆች ቀን የባሌ ዳንስን እያስተማረች ነበር። ለካ ባሌ ዳንስ ስለማታውቅ በስልኳ እያየች ነበረ ዳንሱን የምታስተምረው። በቀጣይ ክፍል ደግሞ ዮንግራን አዲስ የታሪክ ትምህርትን እያስተማረች ነበር። የታሪክ ትረካው ክፍልን ስታስተምር ሁሉም ወላጆች በአድናቆት ሲያጨበጭቡላት፣ በድንገት ግን ፖሊሶች ወደ እነሱ መጡ። ዮንግራንም የእናቷን እዛ መምጣት ስታይ በጣም ደነገጠች። ድንጋጤዋን የተረዳውም ዶንግሚን አደጋ እንዳለ ገብቶታል። ወዲያውኑ ወላጆችንና ልጆቹን ወደ ቀጣይ ክፍል ሌላ ትምህርት እንዲማሩ ይጋብዛቸውና ሁሉም ተሰብስበው ይወጣሉ። ዮንግራንም እናቷን ወዲያው ወደ ቤት ይዛት ትሄዳለች። ቤት እንደደረሱም ሶዮንግ ልካት እንደሆነና እዚህ ምን እንደምታደርግ ትጠይቃታለች። እናቷም ወዲያው ድራማውን ታቆምና ሶዮንግ ይዛት እንዳሰቃየቻትና ፊቷ ላይ የደረሰውን ድብደባ ከነገረቻት በኋላ ለህይወቷ ተጣጥራ እንዳመለጠችም ትነግራታለች። አስከትላም በዜና ላይ ታት እንዳወቀቻትና ስለ እርሱም እንደሰማች ትነግራታለች። ዝም እንድትልም ከፈለገች በቂ ገንዘብ እንድትሰጣትም ትጠይቃታለች። ዮንግራን እናቷን ቤት ውስጥ ጥታ ጆዋንን ልታገኘው ወደ ዶንግሚን ቤት ትሄዳለች። ጆዋንም ካገኛት በኋላ እናቴ በሄደች ጊዜ ይህን ከረሜላ ያጽናናኝ ነበር ብሎ ከረሜላ ሰጣት። እናቱም ቢናፍቃትም ትታው ስለሄደች ግን እንደሚናደድበትም ነገራት። እሷንም አንቺም ሳትነግሪኝ ትተሽኝ ብትሄጂ በጣም አዝናለሁ ሲላት ዮንግራን ልቧ ተነካ። በዚህ መሃል ታዲያ የዮንግራን እናት በመስኮት ሆና ዶንግሚንና ዮንግራንን ትመለከታለች። በድብቅም ፎቶ እያነሳቻቸው ይበልጥ ለሚከፍላት ወገን ለመሸጥም ታስባለች። ዮንግራንም ይህንን በካሜራ አይታ ከእናቷ ጋር ከመጋፈጥ ይልቅ አንድ ሻንጣ ሙሉ ብር ከፍታ የፈለግሽውን ያህል ብር ሰጂ ብቻ ዝም በይ ትላታለች። በሌላ በኩል ሶዮንግ የድርጅቱን ቦርድ አባላት ስብሰባ ትጠራና ወንድሟን ከስልጣን እንደምታወርደው ታሳውቃለች። አባላቶቹም በውሳኔዋ እየሰሙ ሲስቁባትና ሲሳለቁባት ከቆዩ በኋላ ሶዮንግ የእያንዳንዳቸውን የቤተሰባቸውን ክፍል ወደ እነሱ ወዳሉበት ክፍል አሳግታ ታስገባቸዋለች።
ቀጥላም እንዲያለቻቸው የአንዱን የዳይሬክተር ልጅ የሰውነት ክፍል ሸጬ ኪሳራውን ሞላለሁ ስትል በሐዘንና በድንጋጤ ውስጥ ሆነው ይለምኗት ጀመር። ያለችውንም ነገር እንደሚያደርጉላት ተስማምተው ሁሉም ፊርማቸውን አኖሩ። በውሳኔዋም ይስማማሉ። ቀጥሎ ለሶዮንግ ድርጅቱ ሙሉ በሙሉ በእጇ እየገባ ነው። በሆስፒታሉ በኩል ሲዮኑ ስቃውን መቆጣጠር ስላልቻለ ለዶክተሮቹ ጠቅቶ ሊዮን ጋር እንዲደውሉ ያደርጋል። ሊዮንም ይህንን የስልክ ጥሪ እየጠበቀ ስለነበረ የሆስፒታሉ በር ላይ ነበረ። ወዲያውኑ ሲዮንን ካነጋገረው በኋላ ተያይዘው ከሆስፒታሉ ያመልጣሉ። ምክንያቱም እህቱ የት እንዳላውቃ ስለነበረ የሷን ሰዎች ልካ ስለነበረ ሁለቱም ተያይዘው ከዛ ሆስፒታል ያመልጣሉ። መንገድ ላይ የሚያሉ ሲዮን ሊዮንን በድንገት አጥቅቶት መኪናውን ሰርቆት ያመልጣል። ሊዮን ግን ይህንን አስቀድሞ ገምቶ ስለነበረ በሲዮኑ ስልክ ውስጥ ሌላ የመከታተያ ስፓይዌር ጭኖ ስለነበረ ወዲያውኑ ያለበትን አቅጣጫ ማየት ይጀምራል። በቀጣይ ቀን በመንደር ውስጥ የዶንግሚን ልጅ ዶን በድንገት ይጣፋል። ሁሉም ሲፈልጉት ዮንግራን ግን እናቱን መስላው ሌላ ሴት ሲከተል መኪና ሊገጨው ሲል ደርሳ ታድነዋለች። ጆንም እናቱን ያገኘ መስሎት እሷን ሲከተል እንደነበረና አሁን ግን እንደገና የተቶክ መሰለኝ ብሎ እስቅስቅ ብሎ ማልቀስ ይጀምራል። ዶንግሚን ልጁን ከርቆ ነው ይህንን ሲያይ ምን ያህል እየተሰቃየ እንደነበረም ተረዳ። ዮንግራንም ጆንን እያጽናናች እኔም አባት የለኝም እናቴንም አልወዳትም፣ አንተ ግን የሚወዳ አባት ስላለ ቀናባሃለሁ አለችው። በመጨረሻም ሊዮን ሲዮንን ተከታትሎ ያለበትን ያገኘዋል። ቀጥታም ለዮንግራን ይደውልላትና ሲዮን ወሳኝ የሆነ መረጃ እንዳለውና እሱም ማግኘት ከቻሉ እሷም መደበቅ እንደማይኖርባት ይነግራታል። በሌላ በኩል ሲዮንግ ደግሞ በመስታወት ጀርባ ያለ አንድ ካዝና ትከፍትና ከውስጡ ቁጥር ታወጣለች። ወደ ቁጥሩም ደውላ እርዳታ ያስፈልገኛል ትላለች። በቀጣይ ግን በአንድ ቤተክርስቲያን ውስጥ አንድ ያልተለመደ ሰው ፖስታ ከሌላ ሰው ይቀበላል። ፖስታውንም ሲከፍተው የዮንግራንና የዶንግሚን ፎቶ እንዲሁም ከልጁ ጋር የተነሱትን ፎቶና አድራሻው ነበረበት። በቀጣይ ቀን በመንደሩ ትምህርት ቤት ውስጥ አዲስ የትምህርት ቤት የባስ ሹፌር ተቀጠረ። ስሙም ሚስተር ጊል ይባላል። ርዕሰ መምህሯ በደስታ ቢያስተዋወቁትም ዮንግራን ግን ወዲያውኑ አልተመቻትም ነበር። በዚህ በምትደበቅባት ትንሽ መንደር ውስጥ አንድ እንግዳ ሰው ድንገት ብቅ ማለቱ ያጋጣሚ ነገር እንዳልሆነ ገምታለች። ወዲያውኑ ምርመራዋንም ትጀምራለች። የስራ ማስረጃውንም ስትመለከት ስትፈትሽ ቀድሞ የሰራበት ወደ ነበረው ቦታ ትደውላለች። መረጃውም ከ7 ዓመት በፊት ስለነበረ ሊያረጋግጡ እንደማይችሉ ይነግሯታል። የዚህን ጊዜ ዮንግራን ጥርጣሬዋ ይበልጥ ስላየለ የስራ ማስረጃውን ፎቶ አንስታ ታስቀምጣለች። ዮንግራንም ከልጆቹ ጋር የዛለት በባስ ውስጥ እየሄደች እያለ ጆን ለሹፌሩ ዮንግራን እኮ ከኛ ቤት ጋር ነው የምትኖረው ብሎ ለሹፌሩ ሲነግረው ሹፌሩ ጊል ያሳየው የተንኮል ፈገግታ ዮንግራንን አላመለጣትም ነበር። በሁኔታውም እጅግ ግራ ትጋባለች። ታዲያ በዚያ ምሽት የዮንግራን ቤት አቅራቢያ ያለ አንድ የደህንነት ካሜራ ተሰበረ። ቪዲዮውንም ስትፈትሽ አንድ ጭንብል የለበሰ ሰው ሲሰብረው አየች። እሱ ወዳለበት ቦታ ወዲያውኑ ሮጣ በመሄድ ጥቃት ትሰነዝራለች። በጭንብል በለበሰ ሰውና በሷ መሃል በነበረው ፍልሚያ የሰውየውን ሸሚዝ ቀዳ ደረቱ ላይ ያለውን ትልቅ ጠባሳም አየች። ዶንግሚን የዚህን ጊዜ ደርሶ ሊያድናት ሲሞክርም ሰውየው አመለጠ። ከዚያም ዶንግሚን ወዲያውኑ ከዚህ በኋላ ስልኩን የአደጋ ጊዜ ተጠሪ ብላ እንድትመዘግብ ይነግራታል። ዮንግራን በቃ ያስፈልገኝም ብላ ለዶንግሚን ብትነግረውም እሱ ከሄደ በኋላ ግን ፈገግታዋን መደበቅ አልቻለችም ነበር። ዮንግራን ነገሮችን በደንብ ለማጣራት ብላ የካሜራዎቿን ምስሎች በድጋሚ ስትመረምር ሃይጂን በድብቅ ትከተላት እንደነበረ ደረሰችበት። በሌላ በኩል ሲዮኒው በእህቱ ታግቶ ሆቴል ውስጥ ተቀምጦ ነበር። ይህንን ያወቀው ሊዮንም እሱን ሊያግዘው ወደ ሆቴሉ ሄዳል። ሊዮንም ሆቴል እንደደረሰ ሶዮንግ በራሷ ሰዎች እያስጠበቀችው እንደሆነ ያያል። ታዲያ በዚህ መሃል አንድ ሀሳብ ይመጣለታል። የእሳት አደጋውን ማስጠንቀቂያ ደውል ማጥቆ ነበረ። በዛም በሚፈጠረው ግርግር ሲዮኑ ያንን ግርግር ተጠቅሞ እንዲያመልጥ ማለት ነው። እቅዱም ተሳክቶለት ሲዮኑ በግርግሩ ያመልጣል። በዚህ መሃል የሶዮንግ ሰዎች ሊዮንን አይተውት ነበርና ተከታትለውት ደርሰውበት ጥቃት ያደርሱበታል። ከዛም ራሱን ስቶ ይወድቃል። ቆይቶም ግን ሊዮን በወንጀለኞች ታፍኖ ተወሰደ። ነገር ግን ሊዮን በብልጠት ገንዘብ ሰጥቶ ወንጀለኞቹን የራሱ ሰራተኞች አደረጋቸው። ታዲያ የሊዮን ዓላማ ሲያኑን እንዲያፈላልጉትና ያንን ያጠራጣራቸውን ሹፌር ፈልገው እንዲያገኙለት ለማድረግ ነበር። በማግስቱ ጧት ዶንግሚንና ዮንግራን ምርመራቸውን ቀጠሉ። ካሜራውን የሚሰብረውን ሰው ለማጥመድም ወጥመድ አዘጋጁ። በመጨረሻም ወጥመዳቸው ተሳክቶ ወደ አዲስ መንደራቸው የመጣው ገበሬው ጋር ተቀጥሮ የሚሰራው ሴጁን የተባለውን ሰራተኛ ያዙት። ነገር ግን ዮንግራን ደረቱን ስትፈትሽ ያየችውን ጠባሳ አላገኘችውም። ሴጁንም ሲጠየቅ በስልክ ብር ተከፍሎኝ ካሜራውን እንድሰብር ብቻ ነው የታዘዝኩት ብሎ አመነላቸው። ይህ ማለት እውነተኛው ነፍሰ ገዳይ አሁንም እዛው መንደር ውስጥ በቅርባቸው ነው ያለው ማለት ነው።
በትምህርት ቤት ውስጥ እያሉ ልጆቹ በሹፌር ጊል ላይ ልብሱ ላይ ውሃ ፈሰሱበት። ልብሱንም ሲቀይር ሃይጂን በሰውነቱ ላይ የውጊያ ጠባሳዎችን ትመለከታለች። ወዲያውኑ ሹፌር እንዳልሆነም ገባት። ሃይጂን ከጊል ጋር በመኪና ውስጥ ስትሄድ ጥያቄዎች አበዛችበት። ጊል ሊያጠቃት ሲያቅማማ በዚያው ሰዓት ስልክ ይደወልላትና ከጥቃቱ ታመልጣለች። ሶዮንግ በድብቅ ስታናገረው የነበረው ሰውና ዮንግራንን እንዲገድል ያዘዘችው ሰው ለካ ሹፌር ጊል ነበረ። እሱም ለሶዮንግ የዛን ሁለት ማታ ዮንግራንን ነገ ሊገድላት እንደሆነ እቅዱን ያሳውቃታል። የዛን ሁለት ምሽት ዮንግራን ከእናቷ ስልክ ይደወልላታል። ሰክራ ስለነበረ እዛው ያለችበት ድረስ መታ እንድትወስዳትም ትነግራታለች። ዮንግራንም ከዶንግሚን ጋር በፍጥነት ወደ ተባለው ቦታ ትሄድና እናቷን ከምግብ ቤቱ ይዛት ትወጣለች። ወደ ቤትም ከመውሰድ ይልቅ ቀጥታ ወደ ፖሊስ ጣቢያ ይዛትም ትሄዳለች። እዛም እንደደረሱ ይችን ሴት አላቃትም፣ እዚሁ እርዳታ ያስፈልጋታል ብላ አስቀምጣት ትወጣለች። በሚፈጠረው ነገር ዶንግሚን ግራ መጋባቱ ያስታውቅበታል። ከዛም ዮንግራን ሚስጥሩን ነገረችው። በልጅነቷ ያልሰረቀችውን ሰርተሻል ተብላ ስትከሰስ እናቷ ገንዘብ ላለመክፈል ስትል እስር ቤት ግቢ ብላ እንዳለቻት ነገረችው። ከዛ ጊዜ ጀምሮ ቤተሰብም ጭምር እንደማታምን ነገረችው። ዶንግሚን ምንም መልስ ሳይሰጣት እጇን ይዞ ወደ ቤት አደረሳት። በቀጣይ ቀንም በመንደሩ የእግር ኳስ ውድድር ጭፈራ እየተካሄደ ነበር። ሊዮን ወደ ዮንግራን ደውሎ ሹፌሩ ሊገድላት የመጣው ነፍሰ ገዳይ መሆኑን አረጋገጠላት። ዮንግራን ይህንን እንደሰማች ለመሸሽ ሳይሆን ልትጋፈጠው ወስና ወዲያውኑ ለጊል እርዳታ እንፈልጋለሁ በሚል ወደ ቤቷ ትጠራዋለች። ዮንግራንን አለመኖር ያስተዋለችው ሃይጂንም ወዲያውኑ ጊልንን ብትመለከት እሱም አለመኖሩን ስትረዳ እነሱን ለመከተል ወስና ወደ ዮንግራን ቤት ትሄዳለች። ትንሽ ቆይቶ ዶንግሚንም ፕሮግራሙ ላይ ይደርሳል። ወዲያውኑ የዮንግራንን አለመኖር ሲያስተውል ጊዜ ያለችው ትዝ ብሎት ወደ እሷ ቤት በፍጥነት መሄድ ይጀምራል። ከትንሽ ቆይታ በኋላ ጊልም ወደ ዮንግራን ቤት ቤንዚን ይዞ ቀስ ብሎ ይገባል። ዮንግራንም ከጀርባው ሽጉጥ ደቅና ማንነቱን ትጠይቀዋለች። ጊልም ለዮንግራን መልስ ሳይሰጣት ወዲያውኑ ማጥቃት ይጀምራል። በጉልበትም በልጧት ስለነበረና በጣም የሰለጠነ ስለነበረ ወዲያውኑ ዮንግራንን አንቆ ያደነዝዛታል። ወንበር ላይ ማስሮ ቤቱ ላይና እሷ ላይ ቤንዚን ማርከፍከፍ ይጀምራል። ዮንግራንን ሊያቃጥራት ሲል ሃይጂን ከጀርባው ትመጣና ታጠቋለች። እሱም ይወድቃል። ወዲያውኑ ዮንግራንን መፍታት ትጀምራለች። ጊልም ከወደቀበት ይነሳና ሃይጂንን በጩቤ ይወጋታል። ሃይጂንም ተዝለፍልፋ መሬት ላይ ትወድቃለች። ጊልም ሽጉጡን አንስቶ ዮንግራን ላይ ደቀነባት። ጊልም ሽጉጡን አነጣጥሮ ዮንግራን ላይ ሊተኩስ ሲል በድንገት ቤቱ በጨለማ ተዋጠ። ጊል ምን እንደተፈጠረ ሳይረዳ አንድ ባትሪ ተወርውሮ ግንባሩን ይመታዋል። በዚያው ፍጥነት ዶንግሚን ከጨለማ ውስጥ ብቅ አለና ከጊል ጋር ወዲያውኑ ወደ ፍልሚያ ይገባሉ። ጊልም በድብድቡ ዶንግሚንን ማሸነፍ እንደማይችል ሲረዳ ወደ ሽጉጡ ተንደረደረ። ነገር ግን ዶንግሚን ቀድሞ ሽጉጡን በእጁ አስገባ። ጊል ምንም ተስፋ እንደሌለው ሲረዳ በመስኮት በኩል ዘሎ ወደ ጨለማው ውስጥ ጠፋ። ቤት ውስጥ ዮንግራን ራሷን ስታወድቃለች። ሃይጂን ደግሞ በከባዱ ደም እየፈሰሳት መሬት ላይ ትንቀጠቀጣለች። ዶንግሚን ወዲያውኑ ወደ ፖሊስ ጓደኛው ሄዶ የተፈጠረውን ነገር ካስረዳ በኋላ ሁለቱንም በድንገተኛ አምቡላንስ ወደ ሆስፒታል ይሄዳሉ። በመጨረሻም ዮንግራን በሆስፒታል ውስጥ ሆና ስትነቃ የሰማችው መረጃ እጅግ አስደንጋጭ ነበር። ሃይጂን በደረሰባት አደጋ በከባዱ መጎዳቷንና አሁን ቀዶ ጥገና እየተደረገላት እንደሆነ ዶንግሚን ይነግራታል። ዮንግራንም ሳታመነታ ወደ ሊዮን ትደውልና ሃይጂን በሲኦል በሚገኝ ምርጥ ሆስፒታል ውስጥ ሕክምናዋን እንድትከታተል ትዕዛዝ ትሰጠዋለች። ነገር ግን እጀቱ እዚህ ጋር አላበቃም ነበር። ወደ ቤቷም ስትመለስ የዮንግራን እናት የነበረውን የገንዘብ ሻንጣ ይዛ መጥፋቷን አወቀች። ዮንግራንም በሷ ምክንያት ሰዎች እየተጎዱ እንደሆነ ተሰማት። ስለዚህ መንደሩን ጥላ ለመሄድ ትወስናለች። ከመሄዷ በፊት ግን ለትንሹ ጁን እንደምትሄድ ነገረችው። ሲኦል መሄድ እንዳለባትና መቼ እንደምትመለስ እንደማታውቅም ገለጸችለት። አስከትላም ብናፍቅህ እንኳን በዚህ ስልክ ቁጥር ደውልልኝ ብላ ቁጥሯን ትሰጠዋለች። ጆዋንና ዮንግራን በለቅሶ ይሰነባበታሉ። ዶንግሚንም በፍጥነት ወደ ዮንግራን ቤት ቢደርስም ዮንግራን ግን ከዛ ቀድማ ጠፍታ ነበረ። ዮንግራንም ወደ ሊቀመንበሩ ቤት ተመለሰች። ሊዮንም በቤቱ ሰራተኞች ላይ እምነት ስላልነበረው ዮንግራን በጠላቶች መሃል ብቻዋን እንዳትሆን አስቦ አንድ ተማኝ ሰውም አብሮ ጨምሮላት ነበር። ያችም ሴት ከዮንግራን ጋር የቀድሞ የሥራ ባልደረባ ስትሆን እጅግ ታማኝና ለዮንግራንም ቅርብ የነበረች ጓደኛዋ ነች። በዚህ መሃልም የጊል እውነተኛ ማንነት ይገለጣል። ሶዮንግ ስልጣኗን በመጠቀም በእስር ቤት በነበሩበት ወቅት የበጎ ፍቃድ አገልግሎት ሰጣለሁ በሚል ሰበብ እየሄደች አይምሯቸውን በማይሆን ነገር እየሞላች ለራሷ ነገር ያታለለቻቸው ነበር። ጊልም የዛን ወቅት እስር ቤት የገባው የገዛ ወላጆቹን በመግደሉ ምክንያትና በትልቅ ጸጸት ይሰቃይ ስለነበረም ነው። ሶዮንግም ያንን ቁስል
ትመስልና ያንን ቂም ተጠቅማ አንተ ሰይጣኖችን የምታጠፋ አዳኝ ነህ ብላ ታሳምነዋለች። ጊልም ከዛ ጊዜ ጀምሮ ራሱን የሰይጣን አጥፊ አድርጎ ነበር የሚያስበው። ሶዮንግም ከዚህ በኋላ እሱን ለመደገፍ የምትችለውን እንደምታደርግና ምድር ላይ ያሉ ሰይጣን መሳይ ሰዎችን እንዲያጠፋ እንደምታግዘው ቃል ትገባለታለች። አስከትላም ከእስር ቤት እንደወጣ ለመጀመሪያ ጊዜ የሚያጠፋውን ሰይጣን ስምም ትሰጠዋለች። እሱም ለመጀመሪያ ጊዜ የገደለው የሊቀ መንበሩ ልጅን ያርምን ነበረ። ከዛ ጊዜ ጀምሮ ሶዮንግ ሰይጣን ብላ የምትጠራቸውን ሰዎች ሁሉ ጊል እየገደለ ነበር የሚኖረው። አሁን ደግሞ ተራው ዮንግራን ሆኗል። ዮንግራንም ከዚህ በኋላ መደበቋን አቆመችና ሶዮንግ በጨለማ እንዳታጠቃኝ ማንነቴን ለህዝብ ይፋ አደርጋለሁ ብላ ጋዜጣዊ መግለጫ ትሰጣለች። በመግለጫዋ ላይም እሷ የሟቹ ሊቀ መንበር ሚስት እንደሆነችና የሶዮንግን የስልጣን ብልግና እንደምታጋልጥም ለሁሉም ጋዜጠኞች ይፋ አደረገች። ሶዮንግም ለዚህ ቀድማ ተዘጋጅታ ነበርና ወደ አንድ የበጎ አድራጎት ድግስ ስትሄድ ሊፍት ውስጥ በዮንግራን እናት የቀድሞ ፍቅረኛ አማካኝነት ጥቃት እንደደረሰባት አስመሰለች። ከዚህ ሁሉ ጀርባ ታዲያ የነበረችው የዮንግራን እናት ነበረች። እሷም ከሶዮንግ ጋር በ5 ሚሊዮን ወን ተስማምታ ስለነበረ የገዟ ልጇ ላይ ጀርባዋን ትሰጣለች። ወዲያውኑ ዮንግራንም ዋና ተጠርጣሪ ሆና በዜናዎች ላይ መቅረብ ጀመረች። በሌላ በኩል ዶንግሚን ከፖሊስ ጓደኛው ጋር ሆኖ የጊልን ቤት ሲፈትሹ አንድ አስደንጋጭ የሆነ የሃይማኖታዊ መሰዊያን ያገኛል። ጊልም በእውነትም የአምላክ ፍርድን እየፈጸመ እንደሆነ ያምን እንደነበረም ተረዳ። በቀጣይ ቀንም የዮንግራን የእንጀራ አባት ራሱን ለፖሊስ አሳልፎ ይሰጣል። በውሸትም ዮንግራን ይህንን እንዲያደርግ እንደቀጠረችውም ይናገራል። ታዲያ ይህንን የሰማችው ጋዜጠኛዋ የሊዮን ጓደኛ ሁኔታውን ደውላ ታሳውቀዋለች። በሰዓቱም እሱ ከዮንግራን ጋር ወደ ቤት እየተመለሰ ነበር። በሌላ በኩል ደግሞ ዶንግሚን ዮንግራን በጣም እየናፈቀችው ነበር። በጣም ብዙ ጊዜ ሊደውልላት እያሰበም ትቶታል። የዛን ሁለት ማታ ታዲያ ታይሚን ወደ ሲኦል ሃይጂን ጋር ሊሄድ ነበረ፣ እሷን ሆስፒታል ውስጥ ሆኖ ለመንከባከብ። ስለዚህ ዶንግሚን አብሮ ከታይሚንግ ጋር እቃውን እያዘጋጀ ነበር። ታይሚንም የጓደኛውን ስሜት ስለተረዳ ለምን አብረከኛ አትመጣም? ዮንግራን በጠላቶችና እሷን ለመጣል በሚፈልጉ ሰዎች ተከባን ያለችው አንተ ደግሞ አጠገቧ እንዳለህ ማወቋ እሷን ይበልጥ ያስደስታታል አለው። ዶንግሚንም በሐሳቡ ስለተስማማ አብሮት ለመሄድ ይወስናል። በቀጣይ ቀን ቀጥታ ዶንግሚን ወደ ዮንግራን ቤት ይሄድና እንዲጠሩለት ያደርጋል። ዮንግራንም በዛው ሰዓት ሃይጂን እንደባሰባትና የሞት አፋፍ ላይ መሆኗን ትሰማለች። እሷን በፍጥነት ወደ ውጭ ወጥታ የጠራት ሰው ማን እንደሆነ ስታይ ዶንግሚን ነበረ። ወዲያውኑ የተፈጠረውን ትነግረዋለች። ሃይጂን የሞት አፋፍ ላይ እንደሆነችና አሁኑን ወደ ሆስፒታል መሄድ እንዳለባት ትነግረዋለች። እሱም እኔ ወስድሻለሁ ብለው አብረው ወደ ሆስፒታል መሄድ ይጀምራሉ። ሆስፒታልም እንደደረሱ ከታይሚን ጋር ይገናኛሉ። ወዲያውም ዶክተሩ ይመጣና ሃይጂን ከሞት አፋፍ እንደተረፈችና አሁን ገብተው ማየት እንደሚችሉ ይነግራቸዋል። ዮንግራንም ውስጥ ገብታ ሃይጂንን ከተመለከተቻት በኋላ ትንሽ ረፍት ተሰማት። በሌላ በኩል ጠበቃ ሊዮን ያላሰበው ወጥመድ ውስጥ ይገባል። ራሱ በቀጠራቸው ሰዎች ለሶዮንግ አሳልፈው እንደሰጡት ተረዳ። እሷም ከዮንግራን እንዲርቅና ብቻዋን እንድትጋፈጥ ነገሮችን እንዲያደርግ ትነግረዋለች። አለበለዚያ ግን የገዛ እህቱን እንደምትጎዳበትም ታስጠነቅቀዋለች። የዛን ሁለት ማታ ዶንግሚን ዮንግራንን ወደ ቤቷ ያደርሳታል። እሷም ስላደረሳት አመስግናው አሁን እንዲሄድ ትጠይቀዋለች። ዶንግሚን ግን እዛ ሆኖ እውነቱን ነገራት። ናፍቀሽኛል፣ ተጨንቄያለሁ፣ በጣምም ነው የምወድሽ አላት። ዮንግራንም ቆም ብላ እኔ በመንደር ውስጥ የምታውቀኝ ቡሳን አይደለሁኝም፣ እዛ ሙንቻንግ ውስጥ ያለችው አስተማሪ አይደለሁም፣ አሁን ላይ ለገንዘብ ብዬ ሽማግሌ ያገባው ዮንግራን ነኝ ብላ ልታብራራለት ሞከረች። ዶንግሚንም ማንነቷ ግድ እንደማይሰጠውና እኔ የማየው በጣም የተጎዳችና ሰውን ለማመን የምትፈራ ሴት ነው፣ መጠበቅ የምፈልገውም እሷን ነው ብሎ ለዮንግራን መልስ ይሰጣታል። ዮንግራንም በቃላቱ ልቧ ቢነካም እሱ በሷ ምክንያት እንዲጎዳ ስለማትፈልግ ብቻ እኔ ግን አልወድህም ብላ እንዴት ትነግረዋለች። አስከትላም እኔ ተመልሼ ወደዛ ጠባብ መንደር መመለስ አልፈልግም፣ ከዚህ በኋላ እኔ ጉዳይ ውስጥ አልቃ እንዳትገባ፣ ህይወትክን ቀጥል ብላ ተሰናብታው ወደ ውስጥ ትገባለች። ዮንግራንም ወደ ክፍሏ ከገባች በኋላ መሬት ላይ ቁጭ ብላ የተናገረችው ልብ የሚነካ ንግግር አስባ እጅግ ተሰማት። በዚህ ሰዓት ከምንም በላይ ዶንግሚን አጠገቧ እንዲሆን ብትፈልግም ግን ደግሞ ከሚደርስበት የትኛውም ጉዳት መጠበቅ ስትል ብቻዋን ለመሰቃየት ትወስናለች።